እንደው ለሬሳ ብሔር ከመስጠት ሰው ሞተ አንድ ኢትዮጵያዊ ሞተ ማለት አይሻልም? እንደዛ ካሉማ ተበድያለሁ ብሎ ለመበቀል አይመቻቸውማ። ይሄ ጉድ እኔ ባለ ጥምር ፓርቲ መንግስት እንጂ ባለ ጥምር ብሔር ሬሳ ሲባል ሰምቼ አላውቅም። እስቲ ተንቀልቅለሽ አንዱ ብጥብጥ መሃል ገብተሽ ሙቺና ባለ ጥምር ብሔር አይደለም ከዘጠኙ ክልሎች ሌላ የሚፈጠር አዲስ ክልል የኛ ነች እያለ ስለሚሻማሽ ባለ የትየለሌ ብሔር ባለቤት ትሆኛለሽ። በቃ እንግዲህ ተከታትፈ ስለማትቀበር ብሔር ይጣራና በክልል ትቀበራል። እና እስኪጣራ ስኖርም ቋንጣ ሁኚ ስሞትም ሬሳዬ ቋንጣ ይሁንልሽ። እና ምን ይሁንልኝ ነው የምትለው? እኔ ሬሳዬን ማራቅ አልፈልግም። ከፈለጉ እንደ ኮንዶሚኒየሙ የቀብር ቦታ እንመዝገብና ሲደርሰኝ እዚሁ ክልሌ ላይ ይቀበራል። ተው ተስፋተው እንደው በቁምህም ሞተህም አታስቀኝ ተው። ምንድነው የሚያስቅሽ? እነዚህ ባለ ጊዜዎቹ 40-60 ሳይደርሳቸው ዲሽ ተክለው የኛ ነው እንደሚሉት የቀብር ቦታህንም የብረት ሐውልት ተክለው የኛ ነው እንዳይሉ ብዬ ነው። እንጋደላታለና። ተው እንጂ ተስፋ ለቀብር ቦታ ብለህ ትጋደላለህ? አዎና ቀላል እጋደላለሁ እንዴ? ከዛ ሐውልትህ ላይ ለቀብር ቦታው ሲታገል የሞተው ተብሎ ይጻፍልካል። ካልሆነም ከጊዜ ወደ ጊዜ ባለ ጊዜዎቹ ይቀያየራሉ አይደል? ሊያውን በመፈንቅለ ወይም በመገርሰስ ነው። ስለዚህ ተስፋ የሚለው ስሜን ልክ ልሞት አንድ ሐሙስ ሲቀረኝ ከሚኖረው ባለ ጊዜ ጋር ስሜን ተመሳሳይ አድርጌ ቀይሩ። አክብረሽኝ ነው አይደል አንቱ ምቲ? ግድ የለም አንቱ ተይቀርና አንተ በይ። አንቱ ማለት ያራርቃል። መዘላበደን አቆምና የታውቀኝ ነው መከታዬ ጋሻ የምትሆነው። መታወቁ ቀስ ብሎ ይደርሳል። አንቺ ኢትዮጵያዊ ወገኔ አይደለሽ? እንዴት መከታና አለኝታሽ አልሆንም? እሱን ተውና መቶ እንኳን አልተውም በይደር ይቆይና በይ። እሺ የሞቱት ልጆች ቤተሰቦች ናቸው ተነሱብኛል። ምን ማን አባቱ ነው እኔ ዶላር ላይ የሚነሳው? እንዴ አሁን ወንድሙ ላይ እንደሚነሳው እነሱም እኔ ላይ ተነሱብኛል አልከም እንዴ? አራ አይደለም ስታይኝ ልብሽ ደንግጦ ስላልሰማሽኝ ይሆናል እንጂ ደሞ አንተ ላይ ችለም ነው ልቤ የሚደነግጠው። ልብሽ ካልደነገጠ መስሚያ ጆሮሽ ይሆናል የደነገጠ። ተነሱብኝ አላልኩም ልትል ነው? አዎ ልል ነው። እኔ ተነሱብኝ ሳይሆን ያልኩት ፎቶ እንነሳ አሉኝ ነው ያልኩት። ምንን አስመልክተው ነው ካንተ ጋር ፎቶ እንነሳ የሚሉ? ሌቦቹ ላይ በወሰርኩት የማያዳግም ቆራጥ እርምጃ አድንቀውኝ ነው። እና ለምን ነበር ልብህን እስከምታፋይ ሮጥከው? ውይ የተፎትን ልቤን አገኘሽው? ከዛሬ ነገ እሰጣታለሁ እያልኩኝ ሳስብ ነበር። በቃ ያገኘሽውን ልቤ ተንከባክበሽ አስቀምጪልኝ እሺ? ስም መቀየርህ ጥቅም ካለው ለምን አሁን አትቀይረው? እንደዛም አይሆንም። የመቀበሪያ ቦታ አገኛለሁ ብዬ ስሜን ካስቀየርኩ በኋላ ከመሞቴ በፊት ባለ ጊዜው ቢቀየርስ? ደግመህ ትቀይረዋለህ? ኧረ እባክሽ ብጠፋስ? ወዴት ነው የምትጠፋው? ተይኝ እናቴ ተይኝ። እንኳን ስም ቶሎ ቶሎ ተቀይሮ የዘንድሮ ሰው ድንገት ከቤቱ እንደወጣ እየጠፋ ነው። እሺ እንደው ድንገት ተሳክቶልህ ስምህን ከባለ ጊዜው ጋር ካመሳሰልክ በኋላ ሞትክን በል ቀላል እንላለን። መኖሪያም አጥቼ መቀበሪያም አላጣም። እሺ እኔ ያልገባኝ እንዴት ነው ስምህን በመቀየርህ ብቻ የባለ ጊዜው ዘር የምትሆነው? እኔማ ሞትኩኝ የምትቀሪው አንቺ አይደለሽ? እሺ አንቺ ደግሞ የማልቀሻ ቋንቋሽን ቻናል ወደ ባለ ጊዜዎቹ ትቀይሪዋለሽ። ባልችለውስ? እንዴ የባለ ጊዜዎቹ አለቃቀስ እኮ ነው፣ ግዴታ መለማመድ አለብሽ። በላ ይኸው ነበር የቀረ። እንደ ስራ ቋንቋ የማልቀሻም ቋንቋ ይኑረል ልትል ነው? ታይ እናት፣ ለእኔ የመቀበሪያ ቦታ ለማግኘት ስትይ የማልቀስ አይደለም የመሳቅ
የማስካካት ቋንቋ ብትለማመጅስ? አሬ ምን መሰቃየት ነው? እንደወለቀ ጥርስ ወፌ ወፌ ያንቺን ጥርስ ወደ እኔ የኔን ጥርስ ወደ አንቺ ብሎ አሽከርክሮ መጣል ነው። ምን አለ የለቅሶ ቋንቋ ቢኖረን? አበሻ ማለት እኮ ስራ በሌለበት ሀገር በስራ ቋንቋ የሚጣላ ብቸኛ ህዝብ እኮ ነው። የስራ ቋንቋማ ግድ ነው። ለወደፊቱም ቢሆን በዛ ያሉ የስራ ቋንቋዎች ያስፈልጉናል። ወደፊትስ ቢሆን ሀገር ውስጥ የስራ ቋንቋ ቢኖረን ምን ይጠቅመናል? ሰው ስራ ፍለጋ በባህር በገደል በባህር በሸንተረሩ ሲሰደራል እንደሚኖረው። አሁን ገና ጥሩ ሐሳብ አመጣ። እንደውም ይኸውልህ ሀገራችን ውስጥ ካሉት ቋንቋዎች በተጨማሪ አረብኛም የስራ ቋንቋ መሆን አለበት። ምን ግብጽ በአባይ ጉዳይ ስታማን እንድንሰማ ነው? አረብ አካ አይደለም። አብዛኛው እህቶቻችንና ልጆቻችን በአረብ ሀገር ስለሚሰሩ ነው። እና ቢሰሩስ? እናንተ እኮ አታፍሩም? ገና ለገና አረብኛ ስለለመድን አረብ ሀገሮችም የኛ ክልል ናቸው ብለን እናምጽ ልትሉ እንዳይሆን። አረ ምን አስባለን? እኛ እኮ ፍቅር አጣን እንጂ ኢትዮጵያ ለሁላችንም ትበቃለች። ታዲያ እንደዛ ከሆነ የሥራ ቋንቋ ከምንፈልግ የፍቅር ቋንቋ ብንፈልግ አይሻልም? ለፍቅሩን ከሆነ ደግሞ በፊልሞቻቸው ስለሚያሳዩን የህንድ ቋንቋ ይሻለናል። ኮናፒሃሬ ኩቹ ኩቹ ታዬ እያለን ፎንቃ በፎንቃ መሆን ነው። ታው እንጂ ሜሪ ዘንዴጊ ሜሪ ዘንዳጋ እያልክ ፍቅር ስትሰራ ውለ በኋላ የምትበላው ስታጣ ነይ ጉሮሮሽን ልዝጋ ልትላት ነው። እሱን እንኳን ተይው። ፍቅር ካለ አንድ እንጀራ ለ40 ሰው በቂ ነው። ሌላስ? አንድ ድስት ወጥ በጭራ እየተራጨን ፍቅር ካለ ለ40 ሰው ይበቃል ልትለኝ ነው? ታዲያ ዋናው ፒያር ቸል ነው አልኩሽ እኮ። እየቀለድኩ አይደለም። ለምንድነው እንደዛ ይሮጥከው? ምን ላድርግ? ከኋላ በሰልፍ ግር ብሎ ሲመጡብኝ መንግስት ለሰልፍ ህዝቡን ቀስቅሳል ብሎ ቂሊንጦ እንዳወርደን ብዬ ሮጥኳ እንዴ። ገራሚ ፍጡር። የተሰለፉት ፎቶ ለመነሳት ለምንድነው አንተን ቂሊንጦ የሚያወርዱ እንዴ? ዘንድሮ ሰው ፎቶ ከኔ ጋር ለመነሳት ይቅርና አመት ባልን ለማክበር ወጥቶ አይደል እንዴ? ይሄ አጋጣሚ ላይገኝ ይችላል ብሎ ባሉን ወደ ተቃውሞ ሰልፍ የሚለውጠው። እሺ አሁን ቦርሳውን ያመጣህበት ስንት ነው የምከፍለው? አረ ምንም ክፍያ ያስፈልገው። እኛ ገንዘባችንም ሀብታችንም ህዝባችን ነው። እሺ አመሰግናለሁ። በቃ እንደዚህ ከታትፌ ደናውን ብቻ። ለነገሩ ላንቺ ብላኝ እንጂ ሴጣንም በክፋት የሚበልጠው የሰው ልጅ ራሱ ቢያሳስተኝ ሰው የምገልበት ልብ የለኝም። አቤት። ቦርሳሽን ከፍተሽ ቼክ አረግሽው? አንድ ነገር ከጎደለ የእጅ አንቄ ነው የምቀበላቸው። ገደልኳቸው አላልክም እንዴ? ከሞቱ በኋላ የት ሄደ ነው የምታንቃቸው? ውይ ለካ ሞተዋል። በቃ የጎደለም ነገር ካለ ጦሰይን ጥንቡሳሴን ብለሽ ተዩ። በቃ ሙቶ ቃሽ ከመሆን አይሻልም? ይሻላል። ነፍሳቸውን ይማረው። አሜን አሜን። ደህና ሁን። ወይኔ ዶላር ካንቺም ካቶ አይሉም ከሰፈሬ ልጆችም ሳሎን ሯጮኝ ልቅር። ምን እንዴት ፍሬንድ ማነቃየ ብራዘር ሆናል ጥያቄውን እኮ ላይ አስጎደጎድከው። የቱን ይዤ የቱን ልመልሰው? የምን ጥያቄ? ለምን፣ እንዴት፣ ከየት ወዴት፣ ማ እንዴት የሚል ነው። በዓለም ላይ ያለ አንድ ጥያቄ ቀርቷል እንዴ ስጠይቀኝ? ቆይሽ በምን እንዴት አንተ ጋር ማለት ለምን በምን ምክንያት? እስቲ ፍሬንድ ትንሽ ተረጋጋ። እሺ እረጋጋለሁ። በምን አንተ ጋር ለምን ደወለች? በቃ እንደዚህ አንድ ባንድ ጠይቀኝ። እሺ ጠይቃለሁ። በምን የታገኛት? የመጀመሪያውን ሳልመልስልህ እንደገና ሁለተኛ ጥያቄ ምን ያነሳው? መልስ
መልስሽ ማለት ስልኳን እንዴት አገኘው? ማን ሰጠህ? የት ልታገኘው? ወበናትህ ይህ ጥያቄ እየደራረብ ግራ ከምታጋባይ በወረቀት ጻፍ እናምጣ ጥያቄ። በቃ ሁሉም ነገር ቀርቶብኝ በምኒ አንተ ጋር ለምን እንደደወለች ብቻ ንገረኝ። እንገናኝ ልትለኝ ነዋ። ናፍቄያት ነዋ። ምግብ አልበላ ውሃ አልጠጣ አለኝ እያለች ነበር። እኔን ምግብ አልበላ ውሃ አልጠጣ ይበልኝ። ይኸውልህ ወንድሜ ምግብ አልበላ ውሃ አልጠጣ ያላት ለእኔ ነው። ናፍቄያት ቢሆንም በምንዬ ስትራብብኝ ስትጠማብኝ አስቤው አሳዝናኝ ነው። ስነ ስርዓት ይኖር እሺ። ምግብም አልበላ ውሃም አልጠጣ ያላት ለእኔ እንጂ ለአንተ አይደለም። ቆይ አንተ የት ለምን በምን እንዴት ማለቴ ማን አገናኝታችሁ ለምን ተገናኝታችሁ ነው መነፋፈቅ ደረጃ የደረሳችሁ? ይቅርታ ጥያቄውን አሽጎደጎድኩት። ምን ላድርግ ጨንቆኝ እኮ ነው። ማለቴ አንተ ከበምኒ ጋር እንዴት ልትገናኙ እንደቻላችሁ ማለቴ በምን እንደምትገናኙ አስቤው አይምሮዬን ጨንቆት እኮ ነው። አባቱ ቀዮ ፊትሽ ዶቅ ያለ እኮ ኃይልሻ ነው። የፈለግኳት ሴት አታመልጠኝ። ኦኬ ለምንድን ነው የፈለግካት? ማለቴ ምን ልታደርጋት? የፈለግኳት ለአንተ ሚስት ላረጋት። እሺ የኔ አባት በጣም አመሰግናለሁ። ምን አጠፋው? ስላስደሰትከኝ ላመሰግንህ እኮ ነው። እውነት? አዎ። አንበጣ አላቅህም። ቁርስ ቀርቦልህ አይደል እንዲህ ገና እሱን ሳትበላ ምሳዬን ካልሰጠኸኝ ብለህ ከፈጣሪ ጋር ግብ የምትገጥመው? አንቺስ በግድ ነዳጅ የሌላት አረብ ሊሆን እያልሽ አይደል እንዴ? አዳሜ እኮ ችግርሽ ይሄ ነው። የሥራ ቋንቋ ምን እንደሆነ ሳታውቂ ነው ቋንቋዬ ላይ የቋንቋ ወረራ ተካሂዶብኛል ብለሽ እሪት ያለሽ። እሺ አውቃለሁ የምትይውን ንገሪኝ። ግን አንቺም በቁጭ ብድጉ የገባሽና ያልገባሽ ተበጥብጦ እንዳይ ዱዝ የኔ ዕውቀት የጉሽ ጠላ መሰለህ በመነቅነቅ የሚበጠበጠው? ውይ ረስቼው። ለካ ያንቺ ዕውቀት እንዳይበጠበጥ አይምሮሽ ውስጥ በታይገር ኮላ ተጣብቋል። መተቸት እንደሆነ ሱሳችሁ ነው። መተቸት ካስፈለገ ለምን በቀጥታ አትተችም እንዴ? አንዴ ታይገር ኮላ ምናምን እያልክ ለምን 360 ትዞራለህ? ነጭ ነጯን እናውራ ብዬ ነዋ። በኩርኩም ብሎ ነበር ይሄንን ነጭ ፎሮፎርህን ማራገፍ። ኧረ በአደባባይ ዛቻና ማስፈራሪያ የግድ ለመቃወም አገር ጥዬ መፈርጠጥ አለብኝ እንዴ? ሂድ። እንደውም ሀገሪቷ ላይ የተቀጣጠለው እሳት ለዶላር ሽቀላው ስለሚጠቅም አሁኑኑ ፈርጥጥ። እንዴ ቆይ እንዴ ዝም ብሎ ይፈረጠጣል እንዴ? ለጉዞ የሚሆነኝን ቆሎና በሶ ለያዝ እንጂ። የሀገሪቷ እሳት ከጠፋ በኋላ ብትፈረጥጥ እንኳን ዶላር የሱማሌ ሽልንግም ይናፍቃል። ግድ የለሽም፣ የሚቀጣጠል እሳትም አይጠፋም። ቢያንስ እናት አረብኛ የሥራ ቋንቋ ይሁን ያለችው የአረብ ተላላኪ ስለሆነች ነው ብዬ ሸቅልብሻለሁ። እና ምን ትጠብቃለህ? በየት በኩል እግሬ ከዚህ ሀገር ወጥቶ ወይ እግርህ ከዚህ ሳይወጣ እዚሁ ሀገር ውስጥ ሆነህ ከውስጥ አዋቂ የደረሰን መረጃ ብለህ ለምን አሸቅልብኝም? መረጃዬ ሙሉ እንዲሆንልኝ አረብኛ የሥራ ቋንቋ ይሁን ያልሽበትን በደንብ አብራሪልኝ። እህቶቻችን አረብ ሀገር ሄደው ገና ላ ባ ያ ሐቢቢ የሚለውን ሳይለምዱ ከፎቅ ስለሚወረውሯቸው እዚሁ አረብኛ የሥራ ቋንቋ ሆኖ ቢለማመዱት ከፎቅ ከመወርወር ይድናሉ ብዬ እኮ ነው። ይህ አባባልሽ ለመሸቀልና ለመወጨቅ ጮማ ነበር። ከኔ የሚጠበቀው እለል ያለ የሚጮህ ርዕስ ማውጣት ብቻ ነው። ይሄኔ ነበር እንደው ጆሮ ግንድህን በቃራ ጥፊ ማጮህ። አራታ ይሄን ዛቻና ማስፈራሪያ ሽቀላይን ከጮማ ወደ ሻኛ ከፍ እያደረግሽው ነው። እስቲ ልስማ፣ ርዕሱን ምን ብለህ አስጮኸ ነው የምትሸቅልብኝ?
ያው እንደነገርኩሽ ንግግርሽ ጮማ ቢሆንም አንቺን ግን ማንም ሰው ስለማያውቅሽ ባንቺ የሚጮኸው ርዕስ እንደ ጂፓስ ድምፅ ከአንድ ክፍል አይወጣም። ስለዚህ ምን እናደርጋለን መሰለሽ? ያንቺ ጮማ ወሬ ልክ እንደ 459 ሞንታርቦ ስፒከር ደብላቅላቅ ብሎ እንዲጮህ ዩናይትድ አረብ ኤሚሬትስን እናስገባታል። በለው ኧረ ያለ አቅሜ አንጠራራኸኝ። እንዴት ብለህ ነው ዩናይትድ አረብ ኤሚሬትን የምታስገባት? እናትና የዱባዩ ሼህ በቡርጃ ክሊፋ ህንፃ ውስጥ የሸረቡት ሴራ ተጋለጠ። አይ የዚህ ርዕስ ጩኸት እንኳን ከሞንታርቦ ከጂፓስም ድምፅ ያነሰ ነው። ለምን ሲባል ምክንያቱም እኔና ሸው በምንም አይነት ሁኔታ ስለማንተዋወቅና ስለማንገናኝ ማንም አያምነን። ኧረ ወቂው አትወቂው ማን ያጣራል? በሰከንድ በላይክና ሼር አገሪቷ ላይ ዞሮ ተዳርሶ ሌላ ጉድ ይዞብሽ ይመጣል። እንዴ ደግሞ ምንድነው ሌላ ጉድ የሚመጣብኝ? ህዝቤ አንድ ውሸት ካገኘ የራሱን ውሸት ጨምሮ ነው የሚያባዛልሽ እኮ። ምን እያለ ዜናው አገር ለአገር ተባስቶ ተመልሶ አንቺ ጋር ሲመጣ የዱባዩ ሼህ በእናት ፎንቃ አብደዋል የሚል ይጨመርበት። ወገብ እኮ ነበር። ምን ዋጋ አለው? እጁን ጣል አድርጎ እንዳይዝርት የሚያሾጣባች። እስኪ ከኝ የራስሽን እጅ ጣል አድርገሽ ለምን አታሾርኝ? የራሴን ወገብ ይዤ የሚሽከረከረው ምን እንደ ልጅነቴ አዙረኝ አታዙረኝ ልጫወት ነው? ልጅነት ተመልሶ አይመጣም እንጂ አግኝተሽ ነው እንደ ልጅነት መጫወት? ኧረ እኔ ማግኘትም አልፈልግም። የኔ ቆንጆ አንቺ እኮ የትልቅ ሰው ጨዋታን ቀምሰሽ አጣጥመሽ ስለማታውቂው ነው የህፃን ልጅ ጨዋታ ብርቅ የሚሆንብሽ። ደግሞ ትልቅ ሰው ምን ደስ የሚል ጨዋታ አለ? ደስታ ቢሉሽ ደስታ ነው እንዴ? ከወገብሽ ጎንበስ ቀና እንደገና ደግሞ ገልበጥበጥ እያልሽ ስትጫወች ደስታው ሰማይ ላይ ነኝ ስትይ ምድር ላይ ነኝ ስትይ ሰማይ ላይ የት እንዳለሽ እስኪደበላለቅብሽ ድረስ ያጦዝሻል። አስሬ ከወገቤ ጎንበስ ቀና የሚያስብለኝ ጨዋታ ነው ወይስ ስራ? ጨዋታ ነው። በምንዬ በቃ አንቺም የወገብ ጥቅም ያለው የሚመስልሽ ጎንበስ ብሎ ቃለ ማንሳት ብቻ ነው አይደል? ወይኔ ቤቢ ደወለ። ቤቢ ማለት ልጅ አለሽ እንዴ? ነው ሊያውም አራስ ልጅ ነው። አታዩም እንዴ ጡት ወተት ሲያፈስ? እቺ እባክሽ ጅል መሰልኩሽ እንዴ? እንዴት ነው አራስ ልጅ የሚደውለው? መላእክቶች ያጫውቱት የለ? ያው ስልክንም ምንም ስርዓት ያዥ። ይሄ ባጉል ሰክሬያለሁ ምናምን ብለሽ የማይሆን ነገር እንዳትናገሪ። አንቺም ባጉል አልሰከርኩም የማይጠየቅ ጥያቄ አትጠይቂያ። አሁን ነኝ ተይኝና ዳይፐር አልቆበት ይሆናል ቤቢሽን አዋሪ። ቆይ ግን አንቺ የምትወጂውን ሰው ወይም ደግሞ ትንሽም ቢሆን የሚመችሽን ወንድ ለማቆላመጥ ቤቢ እንደሚባል አላቅም በይኝና ያለ ምግብና ያለ ውሃ ሳምንት በሪ ዘግቼ ልሳቅ። ለንጨድሽን ካለከመሽ ለምን ወር አስቂ። እንደውም በበላቸው ግርማ የተያዘውን የሳቅ ሪከርድ አንቺ ታሻሽዋለሽ እኮ። አላቅም በይኝና ኦሎምፒክም ካለው ወዳደራለሁ። እንዴት አላቅም? ግን የምትወጂው ወንድ እንዳለ ስላልነገርሽኝ አልገመትኩም። እና ልጅ ሳልም ብዬ ነግሬሻለሁ እንዴ? ወይስ እኔ ስታይ ምን የወላድ ይመስላል? በቃ ተሳሳትኳ እኮ። አየሽ ሳይውል ሳያድር እዚቹ ተያሽ። ምንድን ነው የተያዝኩት? ባለፈው ከየት ባረጋ ተሳስታችሁ ብትወልዱ ስልሽ በምናምኑ ቃሪያ እንደተጨመረበት በሬ ፊጋ ሆነሽ እንጠጥ ስትያል ነበር። ልክ ነኝ። አሁንም ቢሆን ተሳስቼ ከየት ባረክ ልወልድ አልችልም። እንዴ እና እኔን ተሳስተሽ የምታስወልጅኝ አንቺ በእኔ ማህፀን ምን ቤት ነሽ? አሁን ከኔ ጋር ጭቅጭቁን ታየው እና ቤቢሽ ናፍቆሽ ይሆናል የደወለልሽ ብታወራ ይሻላል። ኧረ ወደዛ የሚያባባ ነገር ያባባው። እኔ ሃኒ ቤቢ ምናምን እያልኩኝ አንጀቱን ልብላው ብዬ ነው እንጂ እንኳን ልወደው ከነመፈጠሩት ዝብሎኛ ያውቃል። አንጀቱን ብቻ ከምትበይው ለምን ስዊቲ ማይ ዳርሊንግ ብለሽ ጨጓራውንም ጨመር አድርገሽ ጥሩ ድሎት አታረጊው። መጀመሪያ አንተ ምክር አልፈልግም ብለህ ምክር ፍለጋ እነሱ ጋር ሄዳለህ ነበር እንዴ? እባክህ እነሱ ተዋቸው፣ ለራሳቸው የማያውቁ። እንዴት
ለራሳቸው ቢያውቁ ቆይ እናት ባላቸው ከሞቶ ቆይቷል ለምን እስካሁን አላገቡም? ልጃቸው እድሜ በቂጡ ነው እስካሁን ለምን አላገባም? የራሳቸው ጠሮባቸው አንተን ለመምከር መሞከራቸው ያሳፍራል አይደል? ታዲያስ የራሷ አሮባት የሰው ታማስላለች አሉ። ደግሞ እኮ ቁጭ ድግስ ስራ የነበረው እኮ እናት ፍንድስ ሲሉ አይቼ እሱ በሀሳቤ እየመጣብኝ ስለሳኩኝ ግፍ እንዳይሆንብኝ እኮ ነው። ፍንድስ ያለችው በሀሳብ እየመጣ አሳቀህ? አዎ። ኧረ አሁንም ይኸው አስቤው ሊመጣብኝ ነው። ሳቅ አታፍነው፣ ሳቅ። ልሳቀው? እንዲያው ፍርፍር እያልክ ሳቅ። አይ ፍርፍር ብዬማ አልስቅም፣ ልብሴ ቆሽሽብኛል። ኧረ አዎ። እንዳርጋው በዳሶ በጭንቅላት ቆመ ተዘቅ። በጭንቅላት መቆም አልችልማ። እሺ በጣት ቆም። ምን ይሄን ነጭ ውሸት የሚያምን ወይ ሞኝነት ነው ወይ እብደት ነው። አረ ያንቺማ በጣም አሳማኝ ነው። ስንት ውሸት አለ አይደል እንዴ? ርዕስ ብቻ በማጮህ በሚሊዮን ቪው እየታየ የሚሸቀልበት። ለምሳሌ አዳምና ሔዋን በድብቅ የተነሱት ፎቶ እጃችን ገባ ብለው ነዋ። ብለው ይሄ ቪውና ሼር ህዝቡን አሳብዶታል በለኛ። ቀላል አብዷል። ከዛ ልክ እንዳዩት ውሸቱን ሲያበዙት አይጣል ነው። ወንዱ የሔዋንን ፎቶ አየሁ ብሎ ሲያዳንቅ ምን ይላል መሰለሽ? ተአምር ነው የሚሰማው። እስቲ ንገረኝ ምን ይላል? አሁን በዚህ ዘመን ሴት አለ? አቤት ሔዋን፣ አቤት ቁንጅና፣ አቤት ማማር፣ ያለ ሜካፕና ያለ ሂውማን ሄር እንዴት ነው የምታምረው፣ ልዕልት ነው የምትመስለው ይልልሻል። ሴቶቹ ደግሞ አዳምን ሲያደንቁት ምን ይላሉ መሰል? አሁን በዛሬ ጊዜ ወንድ አለ ምድረ ሮጦ ሁላ አዳምን ቢያዩት አይ ቁመና፣ አይ ቁንጅና፣ አይ ወንዳ ወንድነቱ አይሉ መሰለ። ሲናገርስ ብትይ የድምፁ መጎርነን። አንተ ደግሞ አታስፋው። በፎቶ አይተውት እንዴት ነው ድምፁ ጎረነን የሚሉት? እናት ደግሞ እንደው ውሸት ጠበበ ሰፋ ብሎ የሚለካው የለን፣ ዝም ብለሽ መበጥረቅ ነው። እንደዛ ከሆነ አሁን አዳምና ሔዋን ፎቶ አላቸው? እሱማ የላቸውም። ከዛ ሲቀጥሉልሽና አቤት ግርማ ሞገስ፣ አቤት ወንዳ ወንድነት፣ የትከሻው ስፋት፣ አቤት የትከሻው ግርማ ሞገስ፣ የመንግስት እርሻ እኮ ነው የሚመስልሽ። የሆዱ ሲክስ ፓክማ አሁን ቀንሶ ነው እንጂ በአዳም ጊዜ እኮ 12 ፓክ ነበር ትልልሻለች። ታይ ግን ታይ፣ በምን ታይ ይቅርብሽ። እኔ ልምከርሽ። ጭራሽ አንቺ መካሪ ምንድን ነው የምትመክሪኝ? እኔ ለራስሽ ብዬ እኮ ነው። ይሄ አካሄድሽ ከማህበረሰቡ አስወጥቶ እንደ ሞዴል አሻንጉሊት አቁሞ ነው የሚያስቀርሽ። አካሄዴ ምን ሆነ? ካቶ ከነብሽ እንዴ? በምን ያንቺ አካሄድ ነው ካቶክ? እና ከፈለግሽ ተነስቼ ሰበርክ ሰካ ብዬ ላሳይሽ። አራራራ እንደው በእግዚአብሔር ወደፊት ልጆቻችን ገዝቼሻለሁ። የትኛው ብቃትሽ ነው ደግሞ የሚያስገዝትሽ? ደግሞ ለመገዘት ብቃት ያስፈልገዋል? ወደሽ የአንቺ ብቃት ለመገዘት ሳይሆን ለመገነጽ ነው የሚሆነው። ውይ አንቺ ሰበር ሰካላለሁ ብለሽ ተሰባብረሽ ሰበር ዜና ከምትሆኝብኝ እኔ ጓደኛሽ ገናሽ ብሆን ይሻለኛል። ከአንቺ ከተሰባበረ ሀሳብ እኔ ተሰብሬ ሰበር ዜና መሆን አይሻልም? ኧረ አይሻልም። በምን እንዴ? እስከ ዛሬ ያለመታሸት ክብርሽን ጠብቀሽ ኖረሽ ዛሬ ድንገት ብትሰበሪ እኮ የመታሸት ድንግልናሽን ለወጌሽ አሳልፈሽ መስጣትሽ። እስከ ዛሬ ያለመታሸቴን በምን አወቅሽ? ጉድና ቄት ከወደ ኋላ ነው ማለት ይሄኔ ነው። ምን ጉድ ነው እንዴ? ከጉድም ቬሪ ጉድ ነው እንጂ ኤክሰለንት አይሻልሽም? እኔ ያልኩት የአማርኛውን ጉድ ነው። አንቺ አምልጦሽ አፈረጥሽው እኮ እንደ እንቁላል ፍረጭ። ኧረ እባክሽ የኔ እንቁላልማ እንዲህ በቀላሉ አይፈርጥም። አይገርምሽም? እስከ ዛሬ ስንቷ ልባል ያስረጋሽ ሲመጣበት እንደ ቪዲዮ ጌም ሽል እያለ እኮ ነው ቂም ሳይቋጥር የቆየው። እኔ እንደ እንቁላል ፍረጭ እንጂ እንቁላልሽ ይፍረጥ አላልኩም። ውይ ነው እንዴ?
እኔ ደግሞ እንቁላልሽ ያልሽ መስሎኝ እኮ ካነሳሽው አይቀር በዛውም ስለ ብቃቱ ትንሽ ላብራራልሽ ብዬ ነበር። ትንሽ ብለሽ እንቁላልሽን ቪዲዮ ጌም ካረግሹ በደንብ ብታብራሪ ምን ታረጊው ነበር? በደንብ ሳብራራልሽማ እጥፍ ዘርጋ እንዳለንጋ ተወርዋሪ እንደ ሎሚ ሁነኛ አስረጋሽ ሲመጣ ደግሞ እንደ ማሽላሆ የሚፈካ ነዋ። በቃ ሌላ ጊዜ ስቃለሁ። አሁን ሳቄ ጠፍቶብኛል። ግን ከዚህ በኋላ ቁጭ ብድግ አልሰራላችሁም። እነሱ ማንም የማያውቁት ነገር ውስጥ ግቡ አላቸው። አይ አይደለም፣ ቁጭ ብድግማ መስራት አለብን። አልሰራላችሁም። ከፈለግ ካንተ በምኒን የኔ ልታደርግልኝ ስለሆነ ለአንተ ቁጭ ብድግ እሰራልሃለሁ። ምን ዋጋ አለው? አሁን ማዘግየታል። በምን ያመለጠች እኮ። በቃ ዝም ብለን እነሱ ቁጭ ብድግ ብሰራላችሁ ይሻላል። በምን ወዴት ነው ያመለጠችው? ወደኔ። አንተ ጋር ምን ትሰራለች? ፍቅር ልታጣጥመኝ ላጣጥማት። እንዴት አድርገህ ነው የምታጣጥማት? ማጣጥማት ላሳይሽ እንዴ? ማጣጥማትማ ላጥ ደሞ ገሽለጥ ደሞ ላጥ ላጥ በእጅሽ እንዴት አለሽ በጥርስሽ ታረጋሽ ወለቅ ታረጊና በምን ቆይ እሷ ላጣጥመኝ ስትላት እሺ አጣጥመኝ ብላ ትፈቅድልሃለች? ታዲያስ ለዚህ እኮ ነው ደጋግማ የምትደውልልኝ። ተሳስተካል። የኔዋ በእምነት በጣም አይናፋር ነች። እንደዚህ አይነት የባለጌ ነገር አታደርግ። እውነት ፍቅር መስራት የባለጌ ነገር ማድረግ ነው እንዴ? ፍቅር የባለጌ ነገር አይደለም፣ ግን መላስ ማጣጣም ምናምን ያልከው ግን የባለጌ ነገር። ስለዚህ የኔዋ በእምነት ሳትሆን ሌላ በእምነት ነች ደወለችልኝ። ዩቲቤ እንዲህ እያልክ ራስን አጽናና። ቆሽ የኔዋን በእምነት ካገኛት ምን አይነት ነች? በምንዬ ወዬ እንዴ ይትባረክ ስምህን ለወጥክ እንዴ? በምንዬ ስልኮ ወዬ አልከኝ። ወዬ አልኩኝ እንዴ? ምን ላድርግ? ስታቆላመጣት ደንግጬ አምልጦኝ ነው። አንድ ነገር ልምከርህ ግን እች ልጅ ትቅርብህ። ጥቂት ቆይታ ታብዳለህ አንተ። ልበድ፣ ምንም አያገባም። ልበድ። አሁን የተጠየቅከው መልስ። የኔዋን በምኒ ካወካት ምን አይነት ነች ተናገር። ማ በምኒ የኔ ፍቅር መልኳ ቀይ የደም ገንቦ፣ ቁመቷ ረጅም እንደ ሐረግ የተንዠረገገ፣ ደም ግባት ያላት የኔ ቆንጆ አይኗ እንዲህ ዞር ብላ ስታይ ያንተ ልብ ትርክክ እንዳለ የኔም ልብ ትርክክ ነው ያለው። የሚገርምና ተአምረኛ እንቁላል ነው ያለሽ። ቀላል ሊያውም አንቱ የተባለ ነው። አንቱ የተባለ ነው ያልሽ? አዎ ምን ነው ቅራለሽ? አረ በጭራሽ በጣም ገርሞኝ ነው። ምንድን ነው የሚገርመውን? እንቁላሉ ከአንቺ ቀድሞ አርጅቷን መባሉ ነው። እንኳን አረጀ አርጅቻለሁ እባክሽ ተነሽና አክብሪኝ አላለሽም እኮ። አረ ባይለኝም ተነስቼ አከብረዋለሁ። ስተረፈሽ ቁጭ በይ። ከመናገር በፊት አስብ ይላል ፈረንጅ። እንቁላል ያርጅቷል ማለት እኮ እኔ መውለድ አቁሜ አርጫለሁ ማለት ነው። ምን አውቃለሁ? የእንቁላልሽን ብቃትና እድሜ የምታውቂው አንቺ ነሽ። እድሜው ትንሽ ቢሆንም አስተሳሰብና ብቃቱ የትልቅ ሰው ስለሆነ ነው አንቱ የተባለ ያልኩሽ። የዚህ እንቁላል ጉዳይ በጣም ውስብስብ ነው። አልገባኝም። እንዴት አይገባሽም? ቆይ እሺ ሳያድጉ ያደገባቸው ወይንም ደግሞ ከእድሜያቸው በላይ የሚያስቡ ልጆች አሉ አይደለ? አዎ አሉ። በቃ ልክ እንደነሱ እንቁላሌ የልጅ ቡዳ ነው ማለት ነው።
ለማንኛውም ገባኝም አልገባኝም በጣም አድናቂው ነኝ። ለአድናቆትሽ ቦታ ምረጭለትና ይፈርምልሻል። ምን ትላለች እቺ? የእንቁላል አስተሳሰብ ማለት የኔ አስተሳሰብ እኮ ነው። የማይሆነው ለምንድን ነው የማይሆነው? እባክሽ የኛ የእንቁላል ደረጃና ጥራት መዳቢ። እንቁላሉ ሲወለድ ልጅሽ አይደለም የሚሆነው? አይ ባሌ ነው የሚሆነው። ምን አይነት ጅልጥ የሆነ ጥያቄ ነው የምትጠይቂው ግን? አዎ ልጄ ነው የሚሆነው። ስለዚህ የእናትና የልጅ አስተሳሰብ አንድ ስላልሆነ የአንቺና የእንቁላልሽ አስተሳሰብ አንድ አይደለም። ውስጤ እስካለ ድረስ አንድ ነን። ልጅ ሆኖ ከወጣ በኋላ ስላለው ማወቅ ከፈለግሽ ደግሞ እንዳዋላጅ መውጫው ላይ ጠብቀሽ መጠየቅ ትችላለሽ። ይሄ ማለት ብቃት ሳይኖርሽ የማናጀሩ እናት ወይም ዘመድ ስለሆንሽ ብቻ ስራ ተቀጥሬ ካልሰራው እንደማለት ነው። ወይ ጣጣ እንዴ! በቃ እሺ እንቁላሌ እንደዚህ አይነት ብቃት እንዲኖረው ያሰለጠንኩት እኔ ነኝ። ምን ትሆኛ? ይሄ ያልታወቀው ታለንትሽ ነው። መቼ ነው እንቁላል ማሰልጠን የጀመርሽው? ቆየሁ እኮ ለአቅመ ሔዋን እንደደረስኩ ነው የጀመርኩት። ከፈለግሽ አንቺን ማምጪና ላሰልጥንልሽ። ተይ እንጂ የኔንም ታሰለጥኝልኝ? አዋ ሊያውም በጥራትና በብቃት ነው። እስቲ ንገሪኝ፣ አሰልጥነሽ በምን ማድረግ ነው የምታስመርቂው? መቼም እንቁላሌ ፕሮፌሰር ወይንም ዶክተር ካልሆነ አትይኝም አይደል? አስተማሪው አንቺ፣ እኔ ምን አውቄልሻለሁ? ትንሽ እውቀት መጥፎ ስለሆነ ዩኒቨርሲቲ ገብቶ እንቁላሌ ተመርቆ መነሳንሱን ከግራ ወደ ቀኝ ካላዞረ እንዳትኝ ፈርቼሽ እኮ። ምን ነው ለመናገር ፈራሽ? የምትሰጪው ዲግሪ ፎርጅድ ነው እንዴ? ሴትዮ እንግዲህ የምትሰሚ ከሆነ ስሚ፣ እኔ በዲግሪ አይደለም ማስመርቀው አልኩሽ። እና በምንድን ነው የምታስመርቂው? አንቺ ምን ነው የምጥለው እንቁላል የወርቅ ነው አልሽ? መዳብም ይሁን እንቁላሌ ሰልጥኖ በምን እንደሚመረቅ የማወቅ መብት አለኝ። እሺ ስልጠናው እንቁላል ራሱን ካላስፈላጊ እርግዝና መከላከል ስለሆነ የማስመርቀው በዲግሪ ሳይሆን እንደ ኡሹ ብላክ ቤልት በመስጠት ነው። እሺ የኛችሁን ቻንቺሊ እስኪ ስርዓት ያዢ። የአሰልጣኝነት የክብር ስሜን አታበላሽ። ይቅርታ ማስተር፣ ማን ነበር የክብር ስሞት? እንቁላሊ ይባላሉ። አይሻልሽም እንቁልጢ? ግን ይሄ ሐሰተኛ መረጃ ከፖለቲከኞቹ ባልተናነሰ አርቲስቶችንም ተጠቂ አድርጓቸዋል አሉ። በተለይ ሴት አርቲስቶቻችን እንኳን የሚነዱት መኪና የውስጥ ቡታንታቸው በሀብታም ገንዘብ የተገዛ ነው ብለው ይቦጫጭቋቸዋል። በስራ ወቅት የተነሱትንም ፎቶ በማጣመር ያጋቧቸዋል፣ ያስተኟቸዋል። ማጋባቱማ ምን ችግር አለው? በቁም ያለውን ገለውት RIP ይሉልሻል እንጂ። ሌላው ደግሞ የአርቲስቶችን ስም በመጠቀም በእርዳታ ስም በስማቸው ይለመንባቸዋል አሉ። ደግሞ ሌላው አንዲት ታዋቂ አርቲስት አልጋ ላይ ስትጫወት የሚያሳይ በድብቅ የተቀረጸ ቪዲዮ ይሉልሽና ሳፍ ብዬ ጓጉቼ ስከፍተው ቀለጥ ያለ የአሜሪካን ሮማንስ ፊልም ሆኖልሽ ቁጭ። እሱማ እንደውም ተመልካችን ካከበሩ ነው። አለዚያ ስትከፍተው ወይ እንደው ቅልጥ ያለ አክሽን ፊልም ነው፣ አለበለዚያ ደግሞ ሆረር ነው። አንድ ቀን ፊልም አይቶ ማያውቅ ሰው የተሰረቀ ነው ሲባል ተሽቀዳድሞ ይከፍተውና ዲስኬን አይቼ በጣም ወድጄዋለሁ፣ እባካችሁ ዲስክ ቢን ቶሎ ስረቁና ልቀቁልን ብሎ ይማጸናል አሉ። እኔ ግን የሚያናድደኝ ይሄን የሐሰተኛ መረጃ የሚያስተባብል እውነተኛ መረጃ ሲለቀቅ የሚያየው 5 ሰው ነው አሉ። እነዛም 5 ሰዎች ሲጣሩ የተበዳይ ቤተሰቦች ናቸው አሉ። ራሷ ልጅ ታዲያ ፍቅሬ ትጠፋኛለች እንዴ? እኔ በእምኔ በእናት ያ ፈገግታዋ እኮ ስቲል አይኔ ላይ ነው ያለው። ግን ምን አይነት አስመሳይ ነች! ማነች እቺ? በእምነት የምትባለው አነቻ። ስነ ስርዓት ይኖረን። በእምኔን እንድትሰድብብኝ አልፈቅድልህም። እሰድባታለሁ። እቺ ባለጌ፣ ሙልጭ ያለች ባለጌ ነች። እንዴት አንተን ከሚያክል ሰውዬ ጋር እንደዚህ አይነት ነገር ታደርጋለች? ምን አደረገች? የተፈጥሮ ግዴቷን የተወጣችው። ስዳደግ አሳዳጊ የበደላት እንዴት ከአንተ ጋር ይህንን አጸያፊ ነገር ታደርጋለች? ብትወልድ አታደርሳትም? ውይ ኧረ አላደርሳትም። የትቤ አንተንም ማድረሴ እኮ ተአምር እየሆነብኝ ነው። እሺ እስከ መጨረሻው እንዲቆርጥልኝ ደውልና አነጋግራት። ስታወራት ልስማት። ማ ቤት ምንም እንዴት ምን አርጌ እንዴ ብዬ እንዴ ጥያቄውን እኮ አንተ ማሽጎደጎድክብኝ።
የቱን ልመልስ? አይ በምኒ ጋር ደውዬ ምን እላታለሁ ብዬ ነው። ፍቅር ጀምረናል ሚስቴ ነች አላልክም እኮ? ባልና ሚስቴ የሆነ ሰው የሚያወራውን ደውልና አውራት። በእናትህ ይትባረክ፣ ይህ ነገር ይቅርብ በቃ። አይቀርብኝም። እኔም ስለ እሷ ሳስብ ከአንተ ጋር ያወራችው የፍቅር ቃል ጆሮዬ ላይ ቅጭል ቅጭል ስለሚልብኝ ይቆርጥልኛል። እሺ በቃ አይቆይም፣ አሁኑኑ ደውልላት። ዛሬውኑ እንዲቆርጥልኝ ነው የምፈልገው። አንዴ ላጣጥማት። ማንን? በምኔ። አንቺ እንቁሊጥ የሚለው ግን የሚገርም ስም ነው። እንዴት መጣልሽ? እንደውም እንቁላሊ የሚለውን ልቀይረው እንዴ? ኧረ በይ ዝም በይ። ዛሬ ስለ እንቁላል ከማውራታችን የተነሳ እንቁላሎች ራሳቸው አፋችን ውስጥ እንዳይፈለፈሉ። አንቺ ነሻ ጉድሽን ለማረሳሳት አይደለ እንዴ? የእኛን የመሰለ ምርጥ እንቁላል እያለ የዶሮ እንቁላል ላይ ሄደሽ ፊት ያልሽ። የምን ጉዴን ነው ማረሳሳው? ራስሽ ነሽ እንጂ አንድ ወሬ ሳጨርሽ 10 ነገር ምዘባርቂ። ወይ አትፍረጂብኝ። እስከ ዛሬ ሰሚ አጥቼ ታፍኜ ስለነበር የወሬ ጥማቴ እኮ ነው እንደዚህ የሚያስቀባጥረኝ እኮ። ሰሚ ያገኘው ብለሽ የሰው ጆሮ ከማድማት አንድ ወሬ ጀምረሽ የመጨረስ ልምድ ይኖርሽ። እሺ ይኖረኛል። አንቺ ግን ሳታስቢው እኮ ለችግሬ የሚገርም መፍትሄ ነው የነገርሽኝ። የትኛው ነው ችግርሽ? ነው መፍትሄ ደግሞ የነገርኩሽ አንቺ እንደሆነ 0 ቁጥር የለውም ችግርሽ። የእናቴ አባቴ አምላክ እንደ ወፍጮ ቤትል በጆግ ይስፈሩሽ። እሺ እኔ ምን 0 ቁጥር የሌለው ችግር የሚኖርብኝ ስታይኝ ኢትዮጵያ መስላለሁ እንዴ? ኢትዮጵያ ራሱ ያንቺ ችግር ብታይ ተመስገን ነው የምትለው። መቋዲሾስ? መቋዲሾማ የችግራችን ብዛት አንድ ስለሆነ በሪፈረንደም እንቀላቀል ነው የምትልሽ። አንቺ ደግሞ ሙድሽ ገዳዳ ሆኖ ከማንም ስለማይገጥም ከአፍሪካ ተገንጥላ ብቻዋን ካለችው ማዳጋስካር ጋር ተቀላቀሽ። እሺ ካለችኝ እጠይቃታለሁ። አሁን እሺ ችግር የምትይው ነገር ንገሪኝና እንዳደጋግሚ እየተከታተልኩ አረምሻለሁ። አራ ከፈለግሽ የራስሽን መዋለ ህጻናት ክፈችና መለመጃ ሰጥሽ አርሚላችሁ። አይዞሽ በቃ መቅዲ አትበሳጭ። እኔንም እንዲህ ነው የምታቃጥኝ። ያት ማን? እኔ መቅዲ ነኝ ባንቺ ንግግር የምቃጠለው? እና ከዚህ በላይ ተቃጠልሽ ለመባል እንደ ከሰል ባቡር ጭስ ማውጫ ይገጠመልሽ። አቦታኛ በቃ እንዴ በለፈለፉ ባፊ ጠፉ አሉ። እኔ ዝም ብልስ ባላወራስ በቃ ቢቀር። ውይ መቅዲ አንቺ እኮ ስታወሪ ነው የምታምሪ እኮ። እየሽ እኔ እኮ የሚያምርብኝን ነገር አውቀዋለሁ። እኔ እኮ ዝም ምስል ጸጉር አለኝ እንጂ የሌሊንን ሐውልት ነው የምመስለው። ሌሊን እኮ ቀይ ነው። እንዴት ነው እሱን የምትመስዩ? ወይ አፈር በሆንኩ። ሌሊን ቀይ ነው እንዴ? እንዴ ታዲያ ሩሲያ እኮ ነው። ወይ ከአንቺ ጋር ለማመሳሰል ጥቁር ቀለም እንቀባው እንዴ? ወይ መቅዲ ጉድሻ አያልቅም እኮ። የልቤን ስትነግሪኝ በደስታ ብዛት ሩሲያውን ሰውዬ ኢትዮጵያዊ አዋልጄው ፊቱን ኢትዮ ሩሲያዊ ወዳጅነት አስመስየው ቁጭ። እሺ አሁን ያንቺን ችግር ታዩና ቅድም አመለጠሽ ስላልሽኝ ጉዴ ንገሪ። ሰየን ያስተዋሽ። በዛው ምክሬን አያይዤ እነግርሻለሁ። እሺ ሌላ ነገር ሳዘባርቂ ሁለቱም ብቻ ጨርሰሽ ንገሪ። ወይ ስለመጨረስ ስታወሪ በዛውም ችግሬን እነግርሽና እንዳልዳግሞ ታርሚኛለሽ። እሺ መነሻ መንደርደሪያ ማዳበሪያ ሳቲ ቀጥታ ወደ ጉዳዩ ግቢ። አራ ስጋት አይግባሽ። እጤ ራሱ እንደዚህ ዱብ አይልም። ወሬውን ዱብ ነው ማድረግሽ። እሺ ዱብ አድርጊው። ግን ወሬውን ዱብ አድርጌ ከነገርኩሽ ስለማይገባሽ ትንሽ ማብራሪያ ነገር ጨምሬበት በ7 ወር እንደተወለደ ህፃን ልጅ አጣድፌ ነግሬ ብገላግልሽስ? ይህ አሁንም የ7 ወር እጢ ምናምን እያልሽ እየዘባረቅሽ ነው። ይህ ማብራሪያ እኮ ለሰጠሽ ምክር ተግባራዊ ለማድረግ ያለኝን ስር ነቀላዊ ተነሳሽነት ለማሳየት ነው። እሺ ስርሽ መነቀሉን አይቻለሁ። ቀጥ ግን ስር ነቀል ስልሽ እንደ ዛፍ ተተክዬ ያበቀልኩት ስር የተነቀለ ማለት እንዳልሆነ ገብቶሻል አይደል? ኡፋ ምንድነው? እኔንም እኮ የወሬ ጥማት ያለብኝ አስመሰልሽው እንጂ እኔ ወደ ቲማቲም ስለሆነ አልቋጥርም እንጂ ሁልሽም ሴት የተባልሽ በአጠቃላይ ወይ የወሬ ሱስ አለብሽ። አይገርምሽ? ዝበይ እኔ የለብኝም። እንደውም አንድ ያነበብኩትኝን ጥናት ልንገርሽ። ሴት ልጅ የተሰራችው ከአፈር ከውሃና ከወሬ ተቦክታ ነው ይላል። ወይኔ እናት፣ ውሸት እንጂ እውነት ለሽቀላ ማትፈለግበት ጊዜ ላይ ደረስን። ምን ታረጊዋለሽ? እውነት የምትሰማበት ሀገር ቢሆንማ ኖሮ ይትባረክና ጋሽ ኃይሉ እኛ ላይ የሰሩትን በደልና ሴራ ለዓለም የሰብአዊ መብት ተከራካሪዎች አቅርበን በአሸባሪነት እናስፈርጃቸው ነበር። ቢፈረጁስ ምን ዋጋ አለው? አሸባሪ ተብለው ከመጠራት ባለፈ ማን ሊነካቸው? ለምንድን ነው የማይነኩት?
ህግ ያለበት ሀገር እኮ ነው ያለነው። መስሎሃል? ዘንድሮ እኮ አሸባሪ ብሎ መፈረጅና ለልጅ ደግሞ አሸብር ብሎ ስም ማውጣት አንድ ሆኗል። እሱስ ልክ ነሽ። አሸብር የተባለውን ልጅ አሸብር ብለሽ ስትጠሪው አቤት እንደሚልሽ፣ በአሸባሪነት የተፈረጀውም አሸባሪ ብለሽ ስትጠሪው አቆላምጠሽ እንደጠራሽው ወዬ ነው የሚልሽ። ምን ወዬ ብቻ ወንጀል ሰርቶ ልክ ጀብዱ እንደሰራ ይመስል ለዚህ ጥፋት ኃላፊነት የምወስደው እኔ ነኝ ይልልሃላ። ተደብቆ ፈንድቶ ኃላፊነት የምወስደው እኔ ነኝ የሚለው አሸባሪ በደናው ጊዜ ቀረ። እስቲ ንገረኝ፣ የአሁን ጊዜ አሸባሪ እንዴት ሆኖ ነው ተሻሽሎ የመጣው? የአሁኑማ ቤተ ክርስቲያንና መስጊድ አቃጥሎ ቢስዳር ካምፋየር ያቀጣጠለ ይመስል ሰልፊ እየተነሳ ነዋ። ማን አይዞህ አትያዝም ቢለው ነው እንዲህ አይነት ድፍረት ይኖረው? እኔ ምን አውቃለሁ? እንደነዚህ አይነቱን አይናውጣ ሳይማ የድሮቹ አሸባሪዎች የሚሸፋፈሩት አይናፋር ስለሆኑ እየመሰለኝ ነው። አይናፋር ከሆኑ ፈንጂ ሲያፈነዱ እየተሽኮረመሙ ነው ልትለኝ ነው? በዩ ፈንጂውን ወርውሮ ሲፈነዳ እየተሞላቀቀ ኦዳዴ የዘንድሮ ፈንጂ ደግሞ እንዴት ነው የሚፈነዳው? ላይክ ማስቲካ ጣ ነው የሚለው የሚል ይመስለኛል።